ይሄ ቤት ግን ሪል ዴቪል በቃ ሪል ለዴቪል ብለድ የሚፈስበት ቤት ነው። በእርግጠኝነት ነው ማወራችሁ። ራሱ ከስተመሩ ሴጣን ቤት እያለ ነው የሚገባው። ሃይ ስኩል ውስጥ ወንድሞቼ እናቶቼ እውነት ደውላችሁ ኤሌመንተሪ ስኩል ውስጥ የትምህርት ቤት ሽንት ቤት ውስጥ ወገኖቼ አንድ ሴትና አንድ ወንድ ምን እንደሚያደርግ ዘፋኝ ጋር ይወስዱና ያገናኟቸው። በጣም ነው የሚወዳት። ያለቅሳል ልጁ። ሂስ ጀስት 5-6 ዓመት። ይህን ቪዲዮ ተመልከቱት። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። ለታላችሁ የተወደዳችሁ ቤተሰቦቼ ሁሉ መልካም ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁሉ ጊዜ እንደምመርቃችሁ እውነቴን ነው የምላችሁ፣ ያ ባለቀሳችሁበት ጉዳይ ላይ አበው መሳቅ ይሆንላችሁ። የእውነት እኔ ለራሴ አሜን ብያለሁ። ታዲያ እንግዲህ በዛሬ መርሃ ግብራችን ወገኖች ምናልባት ስሜታዊ ሆኜ ላወራ ስለምችል አንዳንድ ስለምናገራቸው ኃይለ ቃሎች አስቀድሜ ይቅርታን በቀብድ መልክ ለእናንተ እሰጣለሁ። ምናልባት የትውልዱ መጥፋት ምናልባት የትውልዱ መበላሸት እንደሚያሳስበው አንድ ሰው እንደ አንድ ኢትዮጵያም ስለሆነ ማወራው ማለት ነው። ምንድነው በዋናነት ሲባል ቅጥ ያጡ ከልጆቻቸው በላይ እንቦቀቅላ ስለሆኑ ወላጆች እንነጋገራለን። ይህንን የምናገርበት ዋነኛ ምክንያት ኢትዮጵያ ውስጥ ወንድሞቼ እና እህቶቼ አፕሮክሲሜትሊ ከ136 ሚሊዮን በላይ ህዝብ ነው ያለው። ከዛ ውስጥ ሚዲያን ኤጅ 19 ዓመት ነው። ክሎስቱ ግማሽ የሚሆነው ህዝብ እድሜው ከ19 ዓመት በታች ነው ማለት ነው። ከ38% በላይ የሚሆነው ህዝብ እድሜው ከ15 ዓመት በታች ነው። ማት ቲኔጀር እኮ ነው ያለው። ተመልክታችኋል። ማት ህፃናት ልጆች ነው ያለው። ታዲያ ህፃናት አሉ፣ ትናንሽ ልጆች አሉ ብለን ስናወራ ምናልባት በዚህ ጽንፍ ነገ አድጎ ያው ጠቅላይ ሚኒስትር የቀድሞ መለስ ዜናዊ ሲናገር ያው ህዝብ ሲበዛ ጥሩ ነው አሉ። ምክንያቱም ሆድ ብቻ ሳይሆን እጅና እግርም ይዞ ስለሚወለድ ይሰራል፣ ሀገር ያሳድጋል። በዚህኛው ጽንፍ ደግሞ ወገኖች ያ ህፃን የት ነው የሚያድገው የሚለው ነገር እኔ ሲሪየስሊ ነው የሚያሳስበው። ሲሪየስሊ ምክንያቱም ይውላችሁ አሏሻችሁ በጣም በርካታ ወላጅ ራሱ ነው ልጆቹን የሚያበላሸው። በጣም በርካታ ወላጅ ራሱ ነው የልጆቹን አንገት ገልጦ እንደዚህ በዳቢሎስ ሰይፍ ይታረዱ ዘንድ ገፋፍቶ የሚያስጠጋቸው። ታዲያ ምናልባት ልጆቼን በምን መልኩ በአንዳንድ ሳይዶች ላይ ማሳደግ አለብኝ፣ ምንንስ መቅረፍ አለብኝ፣ ምንስ ኖርማል አይደለም የሚሉት ነገሮችን ምናልባት ለመነጋገር እንሞክራለን። ጊዜ ያላችሁ ሰዎች እስከ መጨረሻ ድረስ ተከታተሉ። ታዲያ ምናልባት ቀጥዬ የተወሰኑ ቪዲዮዎችን አሳያቸዋለሁ ወንድሞቼ እና እህቶቼ። እንግዲህ በዚህ ሰዓት እንደሚታወቀው ህፃናት ልጆች የሆነ ነገር ሲያደርጉ ለእድሜያቸው ማይመጥን ምናልባት የሚገላቸውን መርዝ ጭንቅላታቸው ውስጥ አስገብተው የሆነ እንቅስቃሴ የሆነ የዘፈን ላይሪክስ በጣም ቶክሲክ የሆነ ነገር ሲለፈልፉ ቀርጾ ወላጅ መልቀቅ እንደ ጀብድ እየተቆጠረ ነው የሚገኝ። ለምን ሲባል በጣም በርካታ ወላጅም ልጆቹን እንደ ዶፓሚን ፕሮኪ ነው የሚጠቀመው ብያቸዋል። በቃ የሆነ ሶሻል ሚዲያ ያለ አቴንሽን በነገራችን ላይ በጣም አደገኛ እና ዴንጀረስ የሆነ ነገር። ስለዚህ ልጆቻችሁን የሆነ ነገር ቀርጻችሁ ስትለቁ የሆኑ ሰዎች ሲመለከቷችሁ በቃ የቀናችሁ ሃይላይት ይሆናል ማለት ነው። ቢኮዝ ሰምቲንግ ሪሊዝድ ስለሚሆን ጭንቅላታችሁ። ስለዚህ እስቲ ትናንትና ወዶች 6000 ቪው ነው ያገኙት፣ እስቲ የሆነ ነገር አድርጊ። ስለዚህ ወላጅ ልጇን ቀርጻ በመልቀቅ ውስጥ የራሷን የጎደለ ማንነት ትሞላለች ማለት ነው። አቴንሽን ኢዝ ቬሪ ዴንጀረስ ብያቸዋል። በተለይ ደግሞ የምታቀርቡት ነገር ጋርቤጅ ከሆነ ሰውን ማይጠቅም ነገር አቅርባችሁ ሰው የሚመለከታችሁ ከሆነ በዋናነት ቢውልድ እያደረጋችሁ ያላችሁት ኢጎአችሁንና ሰልፍ አይደንቲቲ ክራይሲሳችሁን ነው። አይም ሰምባዲ ኤልስ የሚለውን ከሆነ ቦታ ታገኙታላችሁ ማለት ነው፣ ያን ቫሊዴሽን። ታዲያ እንግዲህ ይህን ቪዲዮ ተመልከቱት። አክቱን ራሱ ኬት እንደሚያመት በቃ ይላችሁ። ይህን ነው እያልኳቸው ያለሁት። ከልጆች ይልቅ ልጆች የሆኑ ወላጆች ሲበረከቱ እንደነዚህ አይነት ልጆች ይፈላሉ፣ ይበዛሉ። በነገራችን ላይ እነዚህ ልጆቹ ምናልባት የሚዘፍኑትን ዘፈን ሰምታችሁት ከሆነ አላውቅም። ምን አለ ቺኳን ላሳረኳት አስዤ ጠጓን ምናምን ማሽላ ወዶ አይደለም እያረረ ሳቀው እኮ እና ቲንክ አባውት ኢት የ6 የ7 የ8 የ9 ዓመት ልጅ ላሳረኳት ቺኳን አስዤ ጠጓን ምናምኗን እንደዚህ እና አሁን ማለት መቆንጠጥ ያለበት ይሄ ልጅ ነው ወይስ ወላጅ ነው? እውነቴ ነው። እዚህ ታፋው ስር ገብታችሁ መመዥለግ ያለባችሁ ህፃኑን ልጅ ነው ወላጁን ነው? ወላጁን ነው በዋናነት ተመዥልጎም ከገባው ማለት ነው። እውነቴ ነው የምላችሁ። አሁን እኮ ማለት ክብራችን በነውራችን እየሆነ እኮ ነው የመጣው። ወንድሞቼ ናት ማፈር ባለብን ጉዳይ ላይ ተኩራርተን እያወራን
በጣም ተኩራርተን ማድረግ ያለብን ነገር ደግሞ እንደ ጋርቤጅ እየቆጠርን ከሆነ ያለ ነው የመጨረሻው ዘመን ምልክት፣ እንዲሁም ደግሞ የኛ አይምሮ መኮላሸትንም ነው እኮ የሚያሳይ። አላያችሁም? ሶሻል ሚዲያ ላይ አንዳንድ ዘፋኞችን ከሆኑ ህጻናት ጋር ሲያገናኙ በጣም ነው የሚወዳት። በቃ እስቲ ሶሻል ሚዲያ ላይ ወጥቶ ማለት ነው አባት አለ እንደዚህ እና ልጃችን ገሊት የምትባለውን ዘፋኝ በጣም ነው የሚወዳት። ዘፈኖቿን ምናልባት ኦልሞስት ከእሷ በላይ በጣም ግጥሙ ይሸምድዶታል ምናምን። ከዛ እሷ ኮሜንት ታደርጋለች፣ ላገኝ እፈልጋለሁ በቃ እሺ። ከዛ ያው ኮንቴንት ይሰራበታል ማለት ነው። ህፃን ልጇን ይዛ አባት እናት ያቺ ዘፋኝ ጋር ይወስዱና ያገናኟቸዋል። በጣም ነው የሚወዳት። ያለቅሳል ልጁ። ሂስ ጀስት 5-6 ዓመቱ። የሆነ ድግምት ጠላ ውስጥ አድርገው አጠጥተው እንደወዳ አደረጉኝ። ሰውነቴ ነው ማንነቴ ሜል ጌዝ ነኝ ብላ የሆነ ተገላልጣ ሶሻል ሚዲያ ላይ የወንዱን አይምሮ አኮልሽታ ዘፈኗን ስታወጣ በርካታ ዘፈን የሚሰማም በርካታ ኢንተርኔት ተጠቃሚም አቬሬጅ ከሴት ይልቅ ወንድ ይበረክታል። ወንድን ደግሞ የሆነሽ ነገር እያሳየ ነው የምትስበው። ይሄ የውጭ ዓለም የሚሰራበትም ዝም ብለው መሰላችሁ የሚገላሉት። በነገራችን ላይ እንደዚህ አይነት አለባበስ ስለሚመቻቸው አይደለም እኮ በዋናነት ኮንሰርቶቻቸው ላይ ዘፈኖቻቸው ላይ ደግሞ አሁን ክለቦቻችን ላይ እኮ በዋናነት ገና ድራሙ ዱዓ ሲል እኮ እህቶች የሚዘፍኑ ታውቃላችሁ። አሁን ወንዶች እየቀነሱ የሆነ ነገራቸውን ወዝወዝ በማድረግ ውስጥ ነው እኮ የሆነ ለክለቡም ሳንቲም የሚያመጡት ለራሳቸውም ደግሞ ፊውቸራቸውን የሚገነቡት። እንደዛ የምታደርግን የሆነች ዘፋኝ እኔ እኮ ወገኖቼ ችግር የለብኝም እኮ ግላይ ጥላቻ የለብኝም ከሆነ። ነገር ግን እንደዚህ አይነት እሳቤ ያላቸውን ዘፋኞች ከጥናንሽ ልጆች ጋር ማገናኘትን አጨብጭቦ ዋው ምናምን ብሎ ላይክ የሚያደርግ ህብረተሰብ ሲበዛ ጌታ ሆይ እላለሁ እየጠፋን ነው ማለት ነው። እውነት ነው ማለት ነው። እንዲያው ማን ነው የሚታደገን ማለት ነው የሚሉ ጥያቄዎች እንደ አንድ ኢትዮጵያዊ ብያቸዋለሁ። እንደ አንድ የትውልዱ መጥፋት መልማትም እንደሚመለከተው ኮንሰርን ያደርገኝ። ምናልባት ይሄ ቪዲዮ ኮንሰርን ለሚያደርጋችሁ ለጥቂት ሰዎች ሊሆን ይችላል። ሌላው የሚያስፈራኝ ምን መሰላችሁ ወንድሞቼ ናቶች፣ በጣም ቲኔጀር የሚባሉ እድሜያቸው 18 ዓመት ያልሞላ በጣም በርካታ ሴትና ወንዶች ልጆች ስፔሻሊ ዋና ከተማ አዲስ አበባ ላይ አንዳንድ ቦሌና 22 ያሉ እንዲህ ውስጥ ያሉ አንዳንድ ቤቶች አሉ። የተወሰኑትን ምናልባት አሳያቸዋለሁ። አንድ ልጅ የቀረጸው የሚደረገው ነገር አንኤክስፕሌነብል። ሃይ ስኩል ውስጥ ወንድሞቼ እናቶቼ እውነቴን ነው ብላችሁ ኤሌመንተሪ ስኩል ውስጥ የትምህርት ቤት ሽንት ቤት ውስጥ ወገኖቼ አንድ ሴትና አንድ ወንድ ምን እንደሚያደርጉ፣ አንድ ወንድና አንድ ወንድ ምን እንደሚያደርጉ፣ አንድ ሴትና አንድ ሴት ምን እንደሚያደርጉ ምን እያልኳችሁ እንደሆነ ይገባችሁ። በጣም በርካታ ተመሳሳይ የሆነ ጾታ ግንኙነት ውስጥ ገብተዋል ቲኔጅ ልጆቻችን እና ተመልከቱት እንግዲህ ይሄ በጣም ከተማ ውስጥ ካሉ በርካታ ቤቶች ውስጥ አንዱ ነው። ብዙ ወጣቶች ቲኔጀሮች የሚጠፉበት ወንድማችን የሚለን ስሙ። ይሄ ቤት ግን ሪል ዴቨል በቃ ሪል ለዴቨል ብለድ የሚፈስበት ቤት ነው። በእርግጠኝነት ነው ማወራችሁ። ራሱ ከስተመሩ ሴጣን ቤት እያለ ነው የሚገባኛ ስናጣራ እንግዲህ እና ልጅ የት ነች? የት አድሮ ነው? የት ነው የሰነበተው? በአንድ ልብስ 4-5 ቀን ሽንት ቤት ውስጥ ቶይሌት ላይ ነው ሴክስ የሚደረገው። ኮኬን ነች፣ ሌዝቢያን፣ ጌስ እንደገና ደግሞ ፓውደር የሚያሰምሩት መስመር ነው የሚሉት ነገር አለ እንግዲህ እንደሰማ ነው። እኔ እንኳን አልገባበትም። ሲጋራ ኖርማል ነገር ነው። ዊድ ይጨሳል። በቃ ይሄ ማይደረግ ነገር የለም። ኢየሱስ መጨረሻው በቃ 24 hours ነው የሚሰራው። በሺፍት ነው የሚሰሩት። በቃ ትውልድን ሊያጠፋ የመጣ የደብል ሪል ዴቨል የሆነ ቤት ነው። አይቹ የሆነ ገበሬ የሆነ ሰዓት ላይ መጥቶ ቢያጉረመርም እናንተ ጋር እኔ ማሳይ ተበላሽ በቃ እንደዚህ ምናምን ጓጉንቸርና ጊንጥ ነው የበዛበት ምናምን ቢላችሁ ምንድነው የምትሉት? እንዴ አስቀድመ ለምን ጠርገ አርመ ውሃ ጠጥተ ኮትኩተ የሆነ ነገር አዘራበትም ነበር ነው እንጂ የምትሉት። እንዲያው ስታዛዝን በቃ የዘመኑ መሬት እኮ አትል። ምክንያቱም የመሬቱ መጻያ ጊዜ የሚወስነው አስቀድሞ እዛ መሬት ላይ ባለቤት ወይ ደግሞ እንዳልኳችሁ አደራ ሆኖ የተሾመው ሰው ምን አድርጓል የሚለው ላይ ስለሚመሰረት ማለት። ገበሬው ከነወለለ እውነቴን ነው የምላችሁ የገበሬውን መሬት ምንም ሳያደርግ በጣም ለም አፈር ይዞ ይነወለል እና ቤት ይቁጠረው። ለትልቅ ነገር ታጭተው በአምላክ ታስበው የሆኑ ህፃናት በሆኑ ቤተሰቦች ውስጥ መጥተው ሲያበቁ ጭንቅላታቸው እንደ ዱባ እንኳን ላይ ነው የሚያድገው። እንደ ካሮትና እንደ ቀይ ስር ወደ ታች ባደገ ቤተሰብ የተኮላሹ ልጆች ምን ያህላቸው የሚለውን ቤት ይቁጠሩ። እውነቴን ነው እና ምናልባት መፍትሄ የሚሆኑ አንዳንድ ነገሮችን ልጠቁማችሁን አጨርሳለሁ። አስቀድሜ አንድ ጥያቄ ልጠይቃችሁ። How often do you pray for you? ለልጆቻችሁ ምን ያህል ጊዜ ትጸልያላችሁ በሳምንት ውስጥ በቀን ውስጥ? እውነቱን ልንገራችሁ ደሞቼ ናቶች፣ እውነቱን ልንገራችሁ አትቀየሙኝም። 0 ጊዜ። ለምን ሲባል እኛ ራሳችን አሰ ፓረንትስ የጸሎት ህይወትና ፕሬየር ላይፍ ስለሌለን አላዋሻችሁም ወንድሞቼ ናቶች። ምንም የማይጸልይ ሰው ለልጆቼ ይጸልያለሁ አይልም። ቢኮዝ አስቀድመ የገነባኸው ከአምላክ ጋር ያለ ሪሌሽንሺፕ ከሌለ how do you pray?
ዛስ ወይ ወገኖች ወላጅ ራሱን ማብቃቱ ለራሱ ብቻ ሳይሆን ለልጆቹም ትልቅ ምናልባት ከሱ በላይ አስተዋጽኦ አለው ምላችሁ። ቢኮዝ ልጆች ሁልጊዜ ነው የምነግራችሁ ሆድ አይደሉም። ሆዳቸውን ለመሙላት ብዙ ይለፋል። አበሻ ባርንት የሆነ የሚያገለድሙትን ልብስ ለመግዛት ብዙ ይለፋል፣ ይጠራል። ነገር ግን ህይወት መንፈሳዊ ስለሆነ አብልተው ልጅን አጠጥተው ጥሩ ልብስ አልብሰው ጥሩ መዝናኛዎች ኤቭሪ ዋንስ ኢን ኤ ዋይል እየወሰድክ አዝናንተው ስትጨርስ የዳቢሎስ ጦር ይሰካበታል። ቢኮዝ ሺልዱ መሆን የነበረበት መንፈሳዊ። ታዲያ ምናልባት ጥቂት ነገሮችን ከማድረግ እንጀምር። እንደ ወላጅ ነው የምላቸው። እኔ እንኳን ልጅ የለኝም፣ ምናልባት እናንተ ነው እየጮኩ ያለሁት። ነገር ግን ጥቂት የምትባል የጸሎት ህይወት ወንድሞቼ እናቶቼ፣ ይህን ቪዲዮ ከተመለከትክበት ጊዜ አንስተ ራስ ላይ ቢውልድ ለማድረግ ሞክር። በቃ የሆነች ሰዓት በርከክ በር፣ የሆነች ሰዓት ላይ የአምላክን ፊት ብቻህን ሆነ መኝታ ቤት ወይ የሆነ ብቻህን የምትሆንበት ቦታ ሁንና ፈጣሪ አምላኬ ስሙን ጥራው፣ አመሰግናለሁ፣ ስለ ቀና አመስግነው፣ ስለ ውሎህ አመስግነው፣ ግራ ስለገቡ ነገሮች እንዲህ ብለህ አማክረው፣ አውራው። እሱ ይሰማል፣ መልስ ይመልስላል። እሱን ቢውልድ ባደረግክ ቁጥር የሆነን አጋንንት ከቤት እያባረክ ከልጆች ላይ የሆነን ሙጠምጢም እየፈታ ነው ያለው ነው በዋናነት። አሁን ይህ ቪዲዮ ለአንድ ሰው መልእክት ነው ብዬ አስባለሁ። በጣም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።